ታስጥልን እንደምላችኋል ተመልካቾቻችን 7 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የሰዓቱን ዜና ነው መሰለ ገባውት ነኝ በአዲስ አበባ ከተማ አስተዳደር ዘንድሮ ለመንገድ ልማት 6.8 ቢሊዮን ብር መድበዋል ከተማ አስተዳደሩ ይህ ገንዘብ የመደበው ዘንድሮ 280 ኪሎ ሜትር ርዝመት ያላቸው አዳዲስ መንገዶችን ለመገንባትና የ525 ኪሎ ሜትር መንገድ ጥገና ለማድረግ ነው በዛሬው ዕለት የአምስት የመንገድ ግንባታ ፕሮጀክቶችን የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ አስጀምረዋል ይህንን መርሃ ግብር የተከታተለው ሪፖርተራችን አስማረ ብርሃኑ ተጨማሪ መረጃ ላይ ደርሰን እዚህ አጠገቤ ይገኛል እንደምን ዋልክ መሰለ አሁን ዛሬ በይፋ የተጀመሩት የመንገድ ፕሮጀክቶች የት ነው የሚገኙት እናመሰግናለን እንግዲህ የአዲስ አበባ ከተማ ከጊዜ ወደ ጊዜ በጣም እያደገችና ነዋሪዎቿም በጣም እየበዙ ኢንዱስትሪዎቿም እየተስፋፉ ቢመጡ የመንገድ መሰረተ ልማቱ ግን በጣም ዝቅተኛ ደረጃ ላይ መሆኑ ነው የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ የገለጹት በፐርሰንት ሲታይ ከ13 በመቶ ያነሰ መሆኑንም ገልጸዋል ለዚህም በ2013 በጀት ዓመት የመንገድ መሰረተ ልማትን ለማሟላት ትኩረት ተሰጥቶ እየተሰራ እንደሆነ ገልጸዋል ለዚህም 280 ኪሎ ሜትር አዳዲስ መንገዶችን ለመገንባት እንዲሁም 225 ኪሎ ሜትር መንገዶች ላይ ጥገና ለማድረግ መታቀዱን ነው የገለጹት ማለት ነው ለነዚህ ስራዎች ደግሞ የሚሆን በበጀት ዓመቱ የ6.8 ቢሊዮን ብር ተመድቦ እንቅስቃሴ እንደተጀመረ ነው በመርሃ ግብሩ ላይ ምክትል ከንቲባ ወይዘሮ አዳነች አቤቤ የገለጹት ዛሬ ላይ ይፋ የተደረጉት ወይንም የስራ ማስጀመር የተደረገባቸው አምስቱ ፕሮጀክቶች የት ነው የሚለውን ስንመለከት ደግሞ አንደኛው ከሲኤምሲ መጋጠሚያ እስከ ሰሚት መድኃኔዓለም ያለና የጎሮ ሲኤምሲ መሸጋገሪያ ድልድይ ነው ለዚህ ፕሮጀክት የተመደበለት በጀት ደግሞ 591.8 ሚሊዮን ብር መሆኑ ነው የተገለጸው እርዝመቱን ስንመለከተው 3.3 ኪሎ ሜትር እርዝመት ያለውና 20 ሜትር የጎን ስፋት የሚኖረው ነው ሁለተኛው ፕሮጀክት በኮዮ ፈጬ ኮንዶሚኒየም ላይ የሚገነባ መንገድ ነው የ13 ኪሎ ሜትር እርዝመት የሚኖረውና ለዚህም የተመደበለት በጀት 622 በላይ የሚሆን ሚሊዮን ብር እንደተመደበለት ተገልጿል ማለት ነው በመርሃ ግብሩ ላይ ሶስተኛውና አራተኛው በዚሁ በኮዮ ፈጬ ኮንዶሚኒየም ሳይት ላይ የሚገነቡ የውስጥ ለውስጥ የመንገድ ግንባታዎች እንደሆኑ ተገልጿል 28 ኪሎ ሜትር እርዝማኔ ይኖራቸዋል ተብሏል 1.2 ቢሊዮን ብር እንደተመደበላቸውም ነው የተገለጸው አምስተኛውና የመጨረሻው ፕሮጀክት ደግሞ በቱሊ ዲምቱ የኮንዶሚኒየም ላይ የሚገነባ የአስፋልት መንገድ ሲሆን 1.3 ኪሎ ሜትር እርዝመት እንደሚኖረው ተገልጿል 40 ሜትር የሚሆን የጎን ስፋት ይኖረዋል 185.5 ሚሊዮን ብር እንደተመደበለት ተገልጿል ማለት ነው በአጠቃላይ ለአምስቱም ፕሮጀክቶች የተመደበውን በጀት ስንመለከተው 2.6 ቢሊዮን ብር ተመድቦላቸዋል እርዝመታቸው ደግሞ በድምሩ 49 ኪሎ ሜትር እንደሚሆን ነው የተገለጸው ማለት ነው ግንባታቸውም ከ1 አመት ከ7 ወር እስከ 2 አመት ባለው ጊዜ ውስጥ እንደሚጠናቀቅ ተገልጿል ማለት ነው ምን ተባለ እዛ አካባቢ እሳቸውስ ምን አሉ በዚህ ወቅት አው በመርሃ ግብሩ ላይ ለምክትል ከንቲባውና ለተገኙት ለከፍተኛ የመንግስት የስራ ኃላፊዎች ከአካባቢው ሽማግሌዎች የምርቃትና የስጦታ መርሃ ግብርም ነበረ በቦታው ላይ በዛ ቦታ ላይ ምንድነው ያሉት ከንቲባዋ የኮዮ ፈጬ የኮንዶሚኒየም ሳይት ከዚህ በፊት የግጭት መንስኤ ሆኖም እንደሆነ ይታወቃል አሁን ላይ ግን ያለውን ችግርና ከአካባቢው ህብረተሰብ ጋር አብረን የማደግ አሰራር በመዘርጋታችን ዛሬ ላይ የመመረቅና የሽልማት ስነ ስርዓትም ሊበረከትልን በቅቷልና ከአካባቢው ማህበረሰብ ጋር በመናበብ ወደፊትም ያለው ነገር አብረን የማደግ ስራ እንሰራለን የሚል ነገር አንስተዋል አመሰግናለሁ አስማራ ለሰጠው ማብራሪያ እኔም አመሰግናለሁ ማሲ በሰሜኑ የሀገራችን ክፍል እያደረግን ያለነው ሀገርንና ህዝብን የመከላከል ኦፕሬሽን ዋና ትኩረቱ ህግ ማስከበር ነው ዜናዎቻችን ይቀጥላሉ በራያ ግንባር ህግን በማስከበር ላይ የሚገኘው የመከላከያ ሰራዊት በአክራሪው የትነግ ታጣቂ ቡድን ላይ ከባድ ኪሳራ እያደረሰ ነው ሰራዊቱ ታጣቂ ቡድኑን ከሲቪል ለጥሎ እርምጃ እየወሰደ እንደሆነም ታውቋል ሰለሞን ጸጋዬ
በራያ ግንባር በአክራሪው የተነግ ታጣቂ ቡድን ላይ የተወሰደ ያለው ህግን የማስከበር ተልእኮ በድል ታጅቦ ወደ መቀሌ መገስገሱን ቀጥሏል። ህግን በማስከበር ሂደቱም በአክራሪው የተነግ ታጣቂ ቡድን ላይ ከባድ ኪሳራ እየደረሰ መሆኑን የራያ ግንባር የሚዲያ አስተባባሪ ኮሎኔል ደጀኔ ጸጋይ ገልጸዋል። በርካታ የጠላት ኃይል ተደምስሷል። እዚህ አካባቢ ከአንድ ሬጂመንት በላይ የጠላት ኃይል ነበረ። እዚህ አካባቢ ልዩ ነገሩ ከፊት ለፊት ልዩ ኃይሉ አለ። ከኋላው ዋናው የጁንታው ባንዳ የሆነው የሰራዊት አባል የነበረው አለ። የፊተኛውን ኃይል እንዳይማረክም ከኋላ ይገለዋል፣ ወደ ኋላ እንዳይፈገፍግም ከኋላ ይገለዋል። አስገድዶ ምንም የማያውቀውን ወጣቱን የትግራይ ልጅ ያስጨፈጨፈው እንዳለ ነው ከተገደሉት ለማየት የሞከርነውና አጠቃላይ የሰራዊታችን ጀግንነት እጅግ በጣም ፍጹም የሆነ ጀግንነት የሁሉም የኢትዮጵያ ብሔር ብሔረሰቦች ህዝቦች ጀግና መሆናቸውን ያሳየ በተግባር ያረጋገጠ ነው። ህግን በማስከበር ተልእኮ ላይ የተሰማሩ የሰራዊቱ አባላት በታጣቂ ቡድኑ ላይ እየወሰዱት ስላለው እርምጃ ይናገራሉ። ሊዋጋን ባለመቻሉ እየፈረሰ እያባረር ነው እንገኛለን። ድላችን እያሰፋን እየተከተል ነው። ሙት ቁስለኛ ምርኮኛ እያደረግን ማአት የጠላት ወይንም ተዋጊ ኃይሉ ማቴሪያሉ ክላሹ ጥይቱ በየሜዳው እያንጠባጠበ እየለቀምን እያሰስን እያባረርን ነው ያለን። ድሉ እየተቀጣጠለ ነው። በአጭር ጊዜ ደግሞ አገባደን ወደ የስራችን እንመለሳለን የሚላል ካዲው ከኛው ከሀገር መከላከያ ኃይል የወሰዳቸውን ካዲዎች ጦረተኞች አመራሮች ሰብስቦ ትግራይን ወጣቶች በማስገደድ ጦርነት እያጋፈጣቸው ያለው የምታውት ተራራ ሬሳም እስረኛም ተዝረክርኮ ነው የቀረዚ። ስለዚህ ሰራዊቱ ጥላትን ለመደምሰስ ያለው ቁርጠኝነት ከፍተኛ ነው። ወታደር ምንጊዜም ደግሞ ጠንቃቃና ዝግጁ ጠርጣራ መሆን ስላለበት እኛ ምንጊዜም ጠንቃቃነን ዝግጁ ነን። ለሚመጣውና ለሚፈጠረው ነገር ሁሉ መልስ ልንሰጠው ሬዲ ነን ማለት ነው። የመከላከያ ሰራዊቱ ዛሬም እንደ ትላንቱ የጽንፈኛውን የተነግ ታጣቂ ቡድን ከሲቪል ነጥሎ እርምጃ እየወሰደ ይገኛል። ለኢቲቪ ዘገባ ሰለሞን ጸጋዬ ራያ ግንባር። በተያያዘ ዜና በራያ ግንባር በትህነግ ታጣቂ ቡድን ላይ የተወሰደ ያለው ህግን የማስከበር እርምጃ የመጨረሻ ምዕራፍ ላይ መድረሱን ደግሞ የግንባሩ የሚዲያ አስተባባሪ ኮሎኔል ደጀኔ ጸጋይ ገልጸዋል። ህግ ለማስከበር የተሰማሩት የሰራዊቱ አባላት ግዳጃቸውን በብቃት እየተወጡ መሆኑን የገለጹት አሁንም ሰለሞን ጸጋይ በአክራሪው የተነግ ታጣቂ ቡድን ላይ የራያ ግንባር እየወሰደ ያለው ህግ የማስከበር ተልእኮ የመጨረሻ ምዕራፍ ላይ ደርሷል። የመከላከያ ሰራዊት ከመቀሌ በቅርብ ርቀት ላይ እንደሚገኝ የራያ ግንባር የሚዲያ አስተባባሪ ኮሎኔል ደጀኔ ጸጋይ ገልጸዋል። መቀሌ ለመድረስ ከ7 ኪሎ ሜትር ያነሰ ርቀት መቅረቱንም ኮሎኔሉ ገልጸዋል። የሚቀጥለው ምዕራፍ ወሳኝ ምዕራፍ የሚባለው መቀሌን በታንክ ዙሪያዋን በታንክ ለመክበብ በሚያመች መልኩ የተራራ ውጊያዎችን ጨርሰን ቁልቁል የምንወርድበት የውጊያ ምዕራፍ ላይ እንገኛለን። ከእንግዲህ በኋላ ያለው ውጊያ የታንክ ነው። ከእንግዲህ በኋላ ያለው ውጊያ ህዝባችን መቀሌ ያለው ህዝባችን ከወገን ከባድ መሳሪያ ጥቃት ራሱን እንዲታደግ ጥሪ የሚተላለፍበት ጊዜ ነው። ራስን አውጣ ከነዚህ ጁንታዎች ተላቀቅ ተብሎ መመሪያ የሚተላለፍበት ሰዓት ደርሷል። ከዛ በኋላ ምህረት የለም። ጁንታው ህብረተሰቡ ውስጥ ተደብቋል። የግድ ህብረተሰቡ ጁንታውን ከራሱ ማራቅ አለበት። ውጣልኝ አታስጨርሰኝ ማለት ይጠበቅበታል። ለመላው የመቀሌና አካባቢ ህዝቦች ማስተላለፍ የምንፈልገው እስካሁንም ድረስ በተንቀሳቀስንባቸው ጀግናው ሰራዊታችን የወያኔን ጁንታ ስግብግቡና ዘራፊውን ኃይል እየደመሰሰ በመጣበት ቦታ ሁሉ አንዲት ማሽላ እንኳን አልተቆረጠችም። የአርሶ አደሮቻችን ንብረት በእንክብካቤ በመያዝ ምንም አይነት ቃጠሎ እንዳይደርስበት ጥንቃቄ በማድረግ የጁንታው ኃይል የሰፈረባቸውን ቀጠናዎች ብቻ ለይተ በማጥቃት ላይ የተመረኮዘ ውጊያን ያካሄድ ነው። መቀሌ ላይ ግን እንደዛ ላይሆን ይችላል። በህግ የማስከበር ተልእኮ የተሰማሩ የመከላከያ ሰራዊት አባላት ግዳጃቸውን በብቃት እየተወጡ መሆኑን ገልጸዋል። ይህን ጠላት ለመደምሰስ እኔ የገባው የተሰጠው በግራ በኩል ነው እንዲገባ የተደረገብኝ። ስለዚህ በግራ በኩልም ገብቼ ጋንታ መሪ ነኝ፣ ጋንታም ይዤ ገብቻለሁ። በዛም የገባው በመሃል ጥይት መጨረስ ሁኔታ ነበረብኝ። ስለዚህ
እነሱም እኛም ከቦ ለማጣፍ ሁኔታ ነበር በዛ መሃል አራት ሰው ሆኖ እኛም ማጣፍ መጥቷል ማለት ነው እኔ ቦታ ይዤ ያለው እኔ ጋንታ ውስጥ አንድ ሰው ተቆስሎብኛል ብሬ ረዳት እሱም ብሬ ለመቀበስ መጥቶ አራት ሆኖ ጥይትም ጨርሼ ነበር 3 ጥይት ብቻ ሲቀርብኝ እሱ ሳይመታኝ አንድ ጥይት መትቼ ሲያንከባልሉ በይግረግጬ ክላሽ ተቀብያለሁ ማለት ነው መጀመሪያ ጊዜ ተነስተን ከመጣን ጀምረን ያው እኛም ያው ሴቶችም እንደ ሴቶች ከጓደኞቻችን ጋር እኩል ሆነን ከወንዶቹ ጋር እኩል እየተዋጣን ነው ግዳጃችን ይህ የምትመለከቱት ምሽግ የጽንፈኛው ተነግ ታጣቂ ቡድን በምሽግነት ይጠቀምበት የነበረው ቦታ ነው አሁን ግን የመከላከያ ሰራዊት እየወሰደ ባለው ህግን የማስከበር እርምጃ የጽንፈኛ ቡድኑ በመሸሽ ላይ ይገኛል የመከላከያ ሰራዊት እየወሰደ የሚገኘው እርምጃ ተጠናክሮ ይቀጥላል ለኢቲቪ ዘገባ ሰለሞን ጸጋዬ ከራያ ግንባር ወጣት አገሩ ላይ እንዳይኖር ነበር የሚያደርገው ወጣቶችን ሆን ብሎ ትኩስ ኃይልን የማዳከም ስራ ነበር የሚሰራው በዚህ ሀገር ላይ እና የዘረኝነት እኛ ራያ በመሆናችን ብቻ ራያን ተለይቶ የሚጨፈጭፍበት ሁኔታ የራያ ልጅ ብሎ ማለት ልክ እንደማገዶ የሚጠቀምበት ነበር እኔ ባልልብስ የራያ ልብስ የሚያቆናጽፍ ልብስ ለብሼ ካልወጣም አይመከርም የራያ ሙዚቃ ማዘፈን አይመከርም በመሱ ምን ታዲያ ሐሲቡ ወለንዶ ቀጠሎ ጀላው ቆንጥቶ ምናምን እየተባሉ ፍሪደም አጥተው ነው መከላከያ ሰራዊት ይሄንን የሌባ ይሄንን ወራሪ መንግስት ከስሩ ንቅል አድርጎ ለኛ በጣም አልተሰማችሁም በጣም አስቸግረው ነበር እውነቴን ነው መከላከያ ለዘላለም ይኖር ድል ለመከላከያ በአግባብና በጥንቃቄ የሚካሄድ መንገድ በዚህ ዘላቂ መንገድ ላይ የሚጓዝ ሁሉ ስኬታማ ነው ለዚህ ስኬት እንደመብቃት ኩራትን የሚያጎናጽፍ ደስታ የለም ከደስታው ከፍ ያለው ደግሞ ዘላቂ ጥሪት ማፍራቱ በቋሚ መሰረት ላይ መራመዱ ነው ሁሉም እድገት ቁጠባ መሰረት ያደረገ ሲሆን ዘላቂና ውጤታማ ይሆናል በሁለተኛው የኢትዮጵያ ንግድ ባንክ ሀገራዊ የቁጠባ ንቅናቄ ወር ቁጠባን ባህሉ በማድረግ የስኬት መንገዱን ያረጋግጡ ለተሻለ ነገ ዛሬ ይቆጥቡ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ የመከላከያ ሰራዊት ህግና የሀገርን ህልውና ለማስከበር በጽንፈኛ ህወሓት ቡድን ላይ እየወሰደ ያለውን እርምጃ እንደሚደግፉ የጎፋ ዞን ነዋሪዎች ተናገሩ ነዋሪዎቹ ለመከላከያ ሰራዊቱ የድጋፍ ሰልፍ አድርገዋል ለኢትዮጵያ ዜና አገልግሎት ዘገባ ተስፋ ያለመሳ በደቡብ ክልል ጎፋ ዞን የመከላከያ ሰራዊት በህወሓት ቡድን ላይ እየወሰደ ያለውን ህግን የማስከበር እርምጃ የሚደግፍ ሰልፍ ተካሂዷል በድጋፍ ሰልፉም ከ200 በላይ ሰንጋዎች ከ10 ሚሊዮን ብር በላይ ገንዘብ እንዲሁም የደም ልገሳ ነዋሪዎቹ ለሰራዊቱ ድጋፍ አድርገዋል በዞኑ ነዋሪ የሆኑትና በሀገር መከላከያ ሰራዊት በቅርቡ ጽንፈኛው የህወሓት ቡድን ጥቃት በፈጸመበት ሰሜን እዝ ውስጥ ለ17 ዓመት ያገለገሉት ሌተናል ኮሎኔል ዳንኤል ኦራ የእዙ አባላት ለዘመናት ከትግራይ ህዝብ ጋር በወዳጅነት ሲኖር እንደቆየ ያስታውሳሉ ህዝቡ ከህወሓት ቡድን አመራርነት ምንም የኢኮኖሚ ጥቅም አለማግኘቱንም ይገልጻሉ ተጠቃሚው ክፍል እንጂ አጠቃላይ የትግራይ ህዝብ የዛ የህወሓት ደጋፊ ነው አልለውም እኔ ተጠቃሚም አይደለም ተጠቃሚው የተወሰነው አካል ነው አድዋ ኖር ያለው አዲግራት ኖር ያለው ውቅሮ ኪልታ ወራሎ ለ5 ዓመት ተቀምጫለሁ ህዝቡ አይጨክንም የዚህ አይነት ነገር አያደርግም ህዝቡ አያደርግም ይሄን የሚያደርገው ጥቅማቸው የቀረባቸው በገንዘብ በኢትዮጵያ ኢኮኖሚ ያበዱት በተጨማሪም አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡት የጎፋ ዞን ነዋሪዎች የህወሓት ቡድን የሀገርን ዳር ድንበር በመጠበቅ ላይ ባለ የመከላከያ ሰራዊት ላይ የፈጸመውን ጥቃት እንደሚያወግዙና ለሰራዊቱም ያላቸውን ድጋፍ ገልጸዋል ስም ፖለቲካ ድርጅት ነኝ ይላል እንጂ ወንበዴ ድርጅት ነው
ስለዚህ አሁን በመንግስት የተወሰደው አቋም ምንም ወደ ኋላ ሳይል ወደፊት ቀጥሎ እስከ መጨረሻ ድረስ መታገል ያስፈልጋል። ለትግሉ ደግሞ ከጎኑ ነን። ህዝቡ በአጠቃላይ የሚያስፈልገን ማቴሪያልም ማንኛውም ነገር ለመርዳት ከጎኑ ቆመናል። ይሄ ህዝብ ሁሉ የወጣው በእንባይ ነው የወጣው። ስለዚህ እኔ በእናትነቴ በጣም ተሰምቶኛል። እኛም ክንዳችን እንበረታለን፣ እንዘረጋለን፣ እጃችን እንዘረጋለን፣ ክንዳችን እናበረታለን። የጎፋ ዞን ዋና አስተዳዳሪ አቶ ጸጋይ ዘካሪያስ የህወሓት ቡድን የመንግስትን ትዕግስት ችላ በማለት በሀገር መከላከያ ላይ የፈጸመው ድርጊት ቡድኑ ምን ያህል ተስፋ እንደቆረጠ የሚያሳይ ነው ብለዋል። ይህን እቅድ ለማስፈጸም ከረጅም ጊዜ ጀምሮ ዝግጅት እያደረገ የቆየ ሲሆን መንግስት ላይ በይፋ ጦርነት አውጇል። ይህ ድርጊት አሳፋሪ፣ አስነዋሪ፣ የጁንታውን መሰሪነት በግልጽ የሚያሳይ ሲሆን በኢትዮጵያ ታሪክ በከሃዲነት መዝገብ ላይ የሚጻፍ ይሆናል። አጥፊው የህወሓት ቡድን ለህግ እስኪቀርብ ድረስ የሚያደርጉትን ድጋፍ እንደሚቀጥሉ የጎፋ ዞን ነዋሪዎች አረጋግጠዋል። የህወሓት ቡድን ህግ ለማስከበር የተሰማራው መከላከያ ኃይል የተቆጣጠራቸውን ቦታዎች በመካድ ህዝብን በማወናበድ የተሳሳተ መረጃ እያስተላለፈ ነው። ዛሬም መከላከያ ሰራዊት ግስጋሴውን በመቀጠል ቡድኑ ከሚያሰራጨው የተሳሳተ መረጃ በተቃራኒው እየተጓዘ ይገኛል። አዲስ ዓለም ተሾመ። በከፍተኛ ውጥረትና ጭንቀት ውስጥ የሚገኘው የህዝብ ጠላት የሆነው የህወሓት ጁንታ ቡድን ከተዘፈቀበት የመሸነፍ ሞራል ለመውተርተር ቡድኑ በሚዘውራቸው የመገናኛ ዘዴ የህልም ቅዠቱን ያስተጋባል። ህግን በማስከበር ተግባር የተሰማራው የመከላከያ ሰራዊት እንኳን የተቆጣጠራቸውን ቦታዎች በመካድ ራሱን የትግራይ መከላከያ ኃይል ቃል አቀባይ ብሎ በሚጠራው ግለሰብ ተመሳሳይ እውነት ላይ ያልተመሰረተ የመግለጫ ጋጋታ መስጠት የዘውትር ተግባሩ አድርጎታል። እውነታው ግን ከዚህ ርቆ በተቃራኒው መከላከያ እያጠቃ ወደፊት መገስገሱ ነው። መከላከያ ሰራዊት ከምዕራብ ግንባር ጀምሮ በደቡብ ወደፊት እያጠቃ መሀል ከተማ የሚገኘውን የጥፋት ኃይል ለመቆጣጠር ጥቂት ቀናት እንደቀሩት እንኳን እያወቀ ህዝቡን በማታለል የትግራይ ቴሌቪዥንና ድምጸ ወያኔ በተባሉ የቡድኑ ልሳን በሆኑ መገናኛ ዘዴዎች የተሳሳተ መረጃዎችን ያስተጋባል። አርስተ ዜና ጀግናው የትግራይ መከላከያ ሰራዊት በራያና ዛላምበሳ ግንባር አንጸባራቂ ድል እንዳስመዘገበ የትግራይ መከላከያ ሰራዊት ወታደራዊ ቃል አቀባይ ገለጹ። አርስተ ዜና የትግራይ መከላከያ ኃይል ዛሬ በዛላምበሳና ባላማጣ ግንባሮች ተደጋጋሚ ወረራ ሙከራ ሲያደርግ የዋለው የፋሽስቱ ቅጥረኛ ሰራዊት ሙሉ በሙሉ ተደመሰሰ። ይህ የቡድኑ የሐሰት ዜና በበርካታ ኢትዮጵያውያን ዘንድ ትዝብት ውስጥ ቢጥለውም ካፈርኩ አይመልሰኝ እንዲሉ በመከላከያ ሰራዊት የተያዙ ቦታዎችን ሳይቀር መልሼ ተቆጣጣሪ ያለው በሚል የሐሰት ፕሮፓጋንዳውን እየነዛም ይገኛል። ቡድኑና አጋፋሪዎቹ አሁንም ያልሞት ባይ ተጋዳይ በሄል ይዟቸው አሁንም ድረስ ህዝቡን በማታለልና በማምታታት ፍጻሜያቸውን እየጠበቁ ነው። አርስተ ዜና ጀግናው የትግራይ መከላከያ ሰራዊት በራያና ዛላምበሳ ግንባር አንጸባራቂ ድል እንዳስመዘገበ የትግራይ መከላከያ ሰራዊት ወታደራዊ ቃል አቀባይ ገለጹ። ይህ ደግሞ በታሪክ ምልሰት እንደ አውሮፓውያኑ የዘመን አቆጣጠር በ2003 የአሜሪካ መከላከያ ኃይል እያጠቃ የኢራቅን ዋና ከተማ ሊቆጣጠር 1 ኪሎ ሜትር ርቀት ቀርቶት እንኳን የወቅቱ የኢራቅ ፕሬዝዳንት የሳዳም ሁሴን ቃል አቀባይ መሐመድ ሰይድ አልሳሃፍ ወይም በቅጽል ስማቸው ኬሚካል አሊን ያስታውሰናል። እርሳቸው በአማረ ወታደራዊ ልብሳቸው በመገናኛ ብዙሃን ብቅ እያሉ የሚያስተጋቡት የአልሞት ባይ ተጋዳይ መግለጫ ዛሬም ራሱን የትግራይ መከላከያ ሰራዊት ቃል አቀባይ ብሎ በሚጠራው ግለሰብ መታየቱ የህወሓት የመጨረሻ የሽንፈት ጉዞን ያሳያል። ዜናዎቻችን ይቀጥላሉ።
በአዲስ አበባ ከተማ የልደታ ክፍለ ከተማ ከ56 ሚሊዮን ብር በላይ ለመከላከያ ሰራዊት ድጋፍ አደረገ። የከተማዋ ነዋሪ ድጋፉን አጠናክሮ እንዲቀጥልም ጥሪ ቀርበዋል። ዋለሊ ታምር በአዲስ አበባ ከተማ የልደታ ክፍለ ከተማ ነዋሪዎች ለሀገር መከላከያ ሰራዊት ያላቸውን ድጋፍ እየገለጹ ነው። የክፍለ ከተማው ነዋሪዎች በሞራል በገንዘብና በቁሳቁስ እንዲሁም ደም በመለገስ ድጋፍ እያደረጉ ይገኛል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ሽታይ መሐመድ እንደገለጹት ለመከላከያ ሰራዊቱ 56.8 ሚሊዮን ብር ከነዋሪውና ከመንግስት ሰራተኛው ተሰብስቦ ድጋፍ ተደርጓል። ከህዝቡና ከባለ ሀብቱ የተሰበሰበ 25 ሚሊዮን 771,741 ብር በአይነት የተሰበሰበ በገንዘብ ሲተመን 4 ሚሊዮን 865,295 ብር እንዲሁም ከመንግስት ሰራተኛው 26 ሚሊዮን 225,560 ብር በድምሩ 56 ሚሊዮን 862,538 ብር ማሰባሰብ ስራ ተሰርቷል። ለሰራዊቱ የተደረገው ድጋፍም የሚያኮራ ተግባር መሆኑን የአዲስ አበባ ከተማ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ መለስ አለም ገልጸዋል። የኑሮ ጫና ሳይገድባችሁ ከዕለት ጉርሳችሁ ከጥሪታችሁ ከጉድለታችሁ አካፍላችሁ ለመከላከያ ሰራዊታችን ድጋፍ እንሰጣለን ብላችሁ ስትወስኑ ተርፏችሁ እንዳይደለ እንገነዘባለን። ከመከላከያ ሰራዊታችን የዕለት ተዕለት ተጋድሎ ጋር ናችሁና እንኮራባችኋለን። የህዝቡ ድጋፍ ለመከላከያ ሰራዊቱ ትልቅ ሞራል በመሆኑ ተጠናክሮ እንዲቀጥል የጠየቁት ደግሞ የኢፌዴሪ ሀገር መከላከያ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጄ ናቸው። ትልቁ ነገር ለሰራዊታችን እንዲህ ያለ ሞራል ስለሆነ አብሮነታችሁን እስከ መጨረሻው እንድትገልጹ እኛም ደግሞ በአጭር ጊዜ ሰራዊታችን የህግ ማስከበር ስራውን አጠናቆ ሁላችንም ወደ ልማት እንመለሳለን። የጀመርነውን የብልጽግና ጉዞ እናጠናቅቃለን፣ እንፈጥናለን። ሁላችንም ደግሞ በያለንበት በተሰማራንበት ውጤታማነታችንን በማረጋገጥ ከጀግናው መከላከያ ሰራዊታችን ጎን የኢትዮጵያን ልማት አብሮነት አንድነት እንድናረጋግጥ እንደገና ጥሬን አስተላልፋለሁ። ህዝቡ እያደረገ ባለው ድጋፍ የመከላከያ ሰራዊቱ የኮራ በመሆኑ ሰራዊቱ ለህዝቡም አኩሪ ተግባር ማስመዝገቡን እንደሚቀጥል የመከላከያ ዩኒቨርሲቲ አዛዥ ሜጀር ጀነራል ደሳለኝ ተሾመ ተናግረዋል። ይህ ህዝቡ በተግባር ለሰራዊታችን እያሳየ ያለው ሁለንተናዊ ድጋፍ በአንድ በኩል የጠላቶቹን አንገት የሰበረና የሀፍረት ሸማ እንዲከናነቡ ያደረገ ሲሆን በሌላ በኩል ደግሞ የወገን ሞራል ጥግ እንዲነካ በማድረግ ራሱ ህዝቡንና መላ ሰራዊቱን አስደስቷል። ይህንን በተመለከተው ሰራዊታችን ላይም ለዚህ ህዝብ ሺህ ጊዜ እንሞታለን የሚል እልህ ፈጥሯል። በአዲስ አበባ ከተማ ከ1.2 ቢሊዮን ብር በላይ የሚገመት ድጋፍ ለመከላከያ ሰራዊቱ መደረጉ ይታወቃል። በተመሳሳይ ዜና በየካ ክፍለ ከተማ የሚገኙ 14 ወረዳዎችና የለሚ ኩራ ክፍለ ከተማ ለመከላከያ ሰራዊት ከ91 ሚሊዮን ብር በላይ ድጋፍ አድርገዋል። መንግስት የጀመረውን ህግ የማስከበር ዘመቻ እስከሚያጠናቅቅና ወንጀለኞች ለፍርድ እስኪቀርቡ ድረስ ከመከላከያ ሰራዊት ጎን እንደሚቆሙ አረጋግጠዋል። ትግስት የሻ ነው። በህግ የማስከበር ዘመቻ ላይ የሚገኘውን መከላከያ ሰራዊት ለመደገፍ ታጣቂው የህወሓት ቡድንን ለህግ እስኪቀርብ ድረስ ከሰራዊቱ ጎን መሆናቸውን የየካ ክፍለ ከተማ ዋና ስራ አስፈጻሚ አቶ አስፋው ተክሌ ይናገራሉ። የክፍለ ከተማችን ነዋሪ ህዝብ እነዚህ ወንጀለኞች በቁጥጥር ስር ውለው ለፍርድ እስኪቀርቡ መንግስት እየወሰደ ያለውን ህግ የማስከበር እርምጃ እንደከዚህ በፊቱ ሁሉ በመደገፍ ይህ የህዝብ ድጋፍ ተጠናክሮ እንዲቀጥል በተለይም ይህ ነፍሰ በላ ቡድን ግብዓተ መሬቱ ፍጻሜው እስኪጠናቀቅ በየአካባቢያችን ሊፈጥራቸው የሚችላቸውን እኩይ የጥፋት ሙከራዎች በማክሸፍ ከመንግስትና ከጸጥታ ኃይሉ ጋር በመቀናጀት የጀመራችሁትን ስራ ፍጻሜ እንድታደርሱ በዚሁ አጋጣሚ ጥሪ ማስተላለፍ እፈልጋለሁ። ለመከላከያ ሰራዊቱ የሚደረገው ድጋፍ ኢትዮጵያን የማገዝ አካል መሆኑን የገለጹት ደግሞ የአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የአገልግሎት ሰጪ ተቋማት አስተባባሪ ጃንጥራር አባይ ናቸው። የመከላከያ ኃይላችንን እያደረግን ያለነው ድጋፍ እና ወኔ እንዲሰንቅ ለማድረግ የምናበረክተው አስተዋጽኦ ኢትዮጵያ ላይ ለምናደርገው የልማት አካል ተደርጎ መወሰድ ይኖርበታል። የመከላከያ ሚኒስቴር የህዝብ ግንኙነት ዳይሬክተር ኮሎኔል ሙሉ ሞገስ በበኩላቸው ከመላው ኢትዮጵያውያን እየተደረገ ያለው ድጋፍ ለሰራዊቱ ሞራል እንደሚሆን ተናግረዋል። የኢትዮጵያ ህዝብ የሚፈልገው ልማት ነው፣ የሚፈልገው ሰላም ነው። የሰላምና የልማት ጸንቅ የነበረው ጁንታ ቡድን በሰሜን እዝ ላይ የወሰደውን እርምጃ ተከትሎ ህዝቡ ከዳር እስከ ዳር ቁጣውን እየገለጸ ነው።
ይሄ ቁጣ ደግሞ የሚፈልገው ነገር አለ። ይሄ ኃይል ስርዓተ ቀብሩ በአጭር ጊዜ እንዲፈጸምና ወደ ነበረበት ልማትና ሰላም እንዲመለስ ይፈልጋል። ይሄን እርምጃ እየወሰደ ያለው ደግሞ ግንባር ላይ ያለው ጀግናው የመከላከያ ሰራዊታችን ነው። ጀግናው የመከላከያ ሰራዊታችን ስራውን ውጤታማ በሆነ መንገድ እየፈጸመ ባለበት ወቅት የህዝቡ ድጋፍ የማይነጥፈው የህዝብ ድጋፍ ያለው ሰራዊታችን ይህን ድጋፍ ማግኘቱ ሞራሉ ነው፣ ትጥቁ ነው፣ ስንቁ ነው። በድጋፉ ዝግጅት ላይ የተገኙት የየካና የለሚ ኩራ ክፍለ ከተማ ነዋሪዎች ህግ የማስከበር ዘመቻው እስከሚጠናቀቅ ድረስ ከሰራዊቱ ጎን መሆናቸውን ተናግረዋል። እንኳን ከተኙበት ላይ ቀርቶ በቁመናም ባሉበት ህይወት ላይ ሰው እንዲገደል ቤተክርስቲያናችንም የእምነት ተቋም አትፈቅድም ማለት ነው። ስለዚህ በዛሬው ዕለት ለተደረገው ድርጊት ህዝቡ ከመከላከያ ጎን በመሆኑ አሳይቷል። አጠቃላይ አዲስ አበባ ነዋሪ ማለት ነው። እንግዲህ ካላህ ቀጥሎ አገራችንን ሰላም የሚያደርግልን ነገር ቢኖር መከላከያ ሰራዊታችን ነው። ከውጭ የሚመጣ ወራሪ ጠላትንም ቢሆን አገር ውስጥ የሚከሰቱ ነገሮች በከፍተኛ ተነሳሽነትና በጥንቃቄ ሲጠብቅልን ይኖር ነበር። በዚህም አማካኝነት ወንድሞቼ ናቸው አብሮኝ ለሀገር የታገሉ ናቸው ብሎ አብሯቸው ከነበሩት ወገኖቹ ከጀርባ በተሰራ ሴራ በመወጋቱ ሁሉም የኢትዮጵያ ህዝብ የተሰማውን ስሜት ከጎኑ ለመከላከያ ሰራዊት ድጋፉን እየሰጠ ይገኛል። ለሀገር መከላከያ ያለን ኃይላችን ሰብስበን በብር ድጋፍም በበረም በበግም እንዳየሹ ዛሬ ብዙ ነው ዘነ መጣ ነው። ይሄ ደግሞ በዚህ ብቻ የሚቆም ሳይሆን ይቀጥላል። ገና ለሀገር መከላከያ እኛ ከኋላ ሆነን ማገዝ መቻል አለብን። እኔ በጣም ነው በመከላከያችን በደረሰው ጥቃት ላይ በጣም አዝነናል። በጣም ግን ከዚህም በኋላ ላለው ነገር ማለት ነው ሁላችንም ያቻልነውን ያለንን አቅማችን ተሰባስበን ለሀገራችን ድጋፍ እንድናደርግ እኔ በራሴ በቃ የራሴ የሆነ ሞራል አለኝ። በሁለቱ ክፍለ ከተማ ነዋሪዎች ለመከላከያ ሰራዊቱ ከ91 ሚሊዮን ብር በላይ የሚገመት የገንዘብና የተለያዩ ቁሳቁሶች ድጋፍ አድርገዋል። ኢትዮጵያውያን ለሀገር መከላከያ ሰራዊት ያላቸውን ክብር በጥልቅ ስሜት ገልጸዋል። አሁን ደግሞ የሀገር ልጅ የማር እጅ በሚል በግጭቱ ጉዳት ለደረሰባቸው ኢትዮጵያውያን ፍቅር ሰጥተን ለችግራቸው እንደርስ ዘንድ ካሉበት ስፍራ እንመጣለን። የሀገር ልጅ የማር እጅ አገልግላችን ለወገኖቻችን። የሀገር ልጅ የማር እጅ አገልግላችን ለወገናችን። ስለ ሀገር ልጆች በሀገር ልጆች የተዘጋጁ አገልግሎችን ሐሙስ ህዳር 17 ቀን 2013 ዓ.ም በመስሪያ ቦታው በመኖሪያ አካባቢው ይመጣሉ። የሀገር ልጅ የማር እጅ አገልግላችን ለወገናችን። 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 ድጋፋችን በብር ይሁን የምትሉ ኢትዮጵያውያን የሰላም ሚኒስቴር በከፈተው የንግድ ባንክ አካውንት ቁጥር ማስገባት ትችላላችሁ። አገልግላችንን ሸክፈን ካሉበት ስፍራ ስንመጣ አቅሞ እንደፈቀደ በተዘጋጀው አገልግል ውስጥ ህጋዊ የቃል ኪዳን ሰነድ ላይ ለወገኖ ያሉትን ጥልቅ ፍቅር መግለጽ ይችላሉ። ህዳር 17 ዕለተ ሐሙስ ከንጋት እስከ አመሻሽ ድረስ ባሉበት ስፍራ እንመጣለን። የሀገር ልጅ የማር እጅ ጥበብ ለሀገር ክብር። በሰሜኑ የሀገራችን ክፍል እያደረግን ያለነው ሀገርንና ህዝብን የመከላከል ኦፕሬሽን ዋና ትኩረቱ ህግ ማስከበር ነው። ኢትዮጵያውያን ለሀገር መከላከያ ሰራዊት ያላቸውን ክብር በጥልቅ ስሜት ገልጸዋል። አሁን ደግሞ የሀገር ልጅ የማር እጅ በሚል በግጭቱ ጉዳት ለደረሰባቸው ኢትዮጵያውያን ፍቅር ሰጥተን ለችግራቸው እንደርስ ዘንድ ካሉበት ስፍራ እንመጣለን። የሀገር ልጅ የማር እጅ አገልግላችን ለወገኖቻችን። የሀገር ልጅ የማር እጅ አገልግላችን
ለወገናችን ስለ ሀገር ልጆች በሀገር ልጆች የተዘጋጁ አገልግሎችን ሐሙስ ህዳር 17 ቀን 2013 ዓ.ም በመስሪያ ቦታው በመኖሪያ አካባቢው ይመጣሉ። የሀገር ልጅ የማረች አገልግላችን ለወገናችን 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 ድጋፋችን በብር ይሁን የምትሉ ኢትዮጵያውያን የሰላም ሚኒስቴር በከፈተው የንግድ ባንክ አካውንት ቁጥር ማስገባት ትችላላችሁ። አገልግላችንን ሸክፈን ካሉበት ስፍራ ስንመጣ አቅሞ እንደፈቀደ በተዘጋጀው አገልግል ውስጥ ህጋዊ የቃል ኪዳን ሰነድ ላይ ለወገኖ ያሉትን ጥልቅ ፍቅር መግለጽ ይችላሉ። ህዳር 17 ዕለተ ሐሙስ ከንጋት እስከ አመሻሽ ድረስ ባሉበት ስፍራ እንመጣለን። የሀገር ልጅ የማር እጅ ጥበብ ለሀገር ክብር ተመልካቾቻችን ወደ መደበኛው ዜና እናልፋለን። በትግራይ ክልል እየተካሄደ ባለው የህግ ማስከበር ዘመቻ የትግራይ ወጣት አላስፈላጊ የህይወት መስዋዕትነትን ላለመክፈል ራሱን ከሀገር ከጂው ሊለይ ይገባል ሲሉ የአዲስ አበባ ወጣቶች ገለጹ። የትግራይ ህዝብን የማይወክሉ እነዚህ ጥቂት የካሃዲው ቡድንና ግለሰቦችን ወጣቱ ለህግ አሳልፎ በመስጠት ሊተባበር ይገባልም ብለዋል። ኮሰም ብርሃኑ አስተያየቶቹን አሰናድቷቸዋል። የትግራይ ወጣቶች ንቁ፣ የትግራይ ማህበረሰብ ንቁ፣ እኛ አንድ ህዝብ ነን። ይህ ባንዳ ግን ያደረሰው ነገር በጣም ከባድ ነው። ይባስ ተብሎ የመከላከያችንን ካጠቃው የህልውና ጉዳይ እኮ ነው አይደል? ኤርትራንም እስከ ማጥቃት ከደረሰ ኢትዮጵያን ለማፍረስ የመጣ ኃይል እያለ እነዚህ ኢትዮጵያዊነት ትግራይን አይደለም ኢትዮጵያንም አይወክሉም እኮ እነዚህ። ስለዚህ እባካችሁ የትግራይ ወጣቶች፣ አባቶች፣ እናቶች ቆም ብለን እናስብ። ወንጀለኞችን እናሲስ፣ ለህግ እንስጥ፣ ለህግ ተገዢ እንሁን። እነሱንም ለህግ ሰተን እኛም ሰላም ሆነን ወደ ነበርንበት ኢትዮጵያዊነት እንመለስ። ከህወሓት አስከፊ ድርጊት ጋር ተያይዞ የትግራይ ወጣቶች ቆም ብለው ማሰብ መቻል ያለባቸው ነገር ትክክለኛው መንገድ የትኛው ነው? ነገን ሊጠቅመኝ የሚችለው ነገን መስራት የሚችለው የትኛው ነው? ወጣትነቴን ምን ላይ ላውለው ብሎ ማሰብ መቻል አለባቸው ብዬ ነው ማስበው። ለፖለቲካ ትርፍ ህይወታቸውን ከሚሰው ኖረው ነገ ለሀገራቸው ቢኖሩ ቢጠነክሩ ግን ያው በህወሓት ስራ ውስጥ እንደዚህ ሳያስቡ ገብተው ህይወታቸውን ከሚያጡ አሁን ያሉበት ወቅት እስኪረጋጋ ድረስ ቆም ብሎ ማሰብ መቻል አለባቸው። ህይወታቸውን ማትረፍ መቻል አለባቸው። ጦርነቱ ከህወሓት ጋር ያለ እንጂ ከትግራይ ህዝብ ጋር አይደለም። ስለዚህ ወጣቱ ነገ ባለ ተስፋ ነው፣ ነገ ራዕይ ያለው ነው። ነገ ሀገር ያለ ወጣቱ የለችም። የትግራይ ወጣትም የኛ የኢትዮጵያን ክፍል ነው። ስለዚህ ወጣቱ ከማይገባ ነገር እንዲታቀብና አላማው ምን እንደሆነ በጥልቀት ተረድቶ ከመማገድ እንዲመለስ ነው። ተምረው ሀገራችን ማበልጸግ የሚችሉበትን እድሜ ላይ ወደ እሳት ማሰለፋቸው ስህተት ነው። በተለይም ደግሞ ወጣቱ ደግሞ የአሁን ዘመን ወጣት ደግሞ ማሰብ አለበት። ማስተዋል የትግራይ ህዝብ ማሰብ አለበት። ውሃ የተጠማ ህዝብ ነገር ግን ለዚህ ለዲሞክራሲ ስርዓት ለልማት የታገለ ህዝብ ይሄ አይደለም የሚገባው። የትግራይ ወጣት ህዝብህን በልማት ጎዳና ለማስጓዝ አሁን ያለው ወጣት በቃ ትክክለኛ ሐሳብ ላይ ብትቆም ከጦርነቱ ራስን ለይተህ ውጣ የሚል ሐሳብ አለኝ። ይሄ ጁንታ ቡድን ከሃዲ ቡድን ወጣቱ ላላስፈለገ ጦርነት ወይም ደግሞ ህፃናትን እየማገድ ያለበት ሁኔታ ስላለ ወጣቱ ላስተላልፍለት የሚገባው ምንድነው? አንደኛ ሰራዊቱ እየቀረበ ስለሆነ ህዝቡ ማለቅ ስለሌለበት አንደኛ ጁንታ ቡድን በተሻለ አቅም ወጣቱ አስተባብሮ እጁን እንዲሰጥ ማድረግ ነው ያለበት። በተቻላቸው መጠን እነዚህ ጥቂት ኃይሎች ናቸው፣ ራሳቸውን ያካበቱ ናቸው። ቤተሰቦቻቸው ልጆቻቸው ውጭ ሀገር ነው ያኖሩ ያሉት፣ ግን እየተሰቃየ ያለው የደሃው ማህበረሰብ ልጅ ነው። ለዚህ ወጣቱ ይህንን ተገንዝቦ ከሰራዊታችን ጎን መሆን አለበት የሚል ነው ያለን። እኛም ከጎናችሁ ነን። የትግራይ ህዝብ ነፃ ይወጣል እስከ መጨረሻው ድረስ ደግሞ እኛም ደግሞ እንደግፋቸዋለን። ጥቂት ግለሰቦች ለራሳቸው ኪስ ለማደለብ ሲሉ እየሰሩ ያሉት ነገር ነውና ከዚህ አንፃር መከላከያችን በርካታ መስዋዕትነት እንዲከፍል ሆኗል፣ አላግባብ ማለት ነው። ከዚህ አንፃር በቃ ብለው ማስቆም መቻል ያለባቸው እነሱ ናቸው። ይሄ የግለሰቦች ለራሳቸው ጥቅም ሲሉ እያደረጉ ያለው ደም አፋሳሽ ነገር ነውና
በቃ ማለት መቻል ያለበት የትግራይ ወንድምና እህቶቻችን ናቸው። ተጨቁኗል። በነገራችን ላይ እነሱም ተረግጠው እኮ ነው ያለው። በርካታ ነፃ ወጡ የሚባሉ አካባቢዎች ላይ የምንሰማው አላግባብ የጥቂት ግለሰቦች ሲጫወቱባቸው በርካታ ግፍ ሲፈጽሙባቸው እንደነበረውና ከዚህ አንጻር እነሱን በቃ ሊሉ የሚገባው ይሄን ነገር አጋጣሚ ተጠቅመው በቃ ሊሉ የሚገቡት እነሱ ናቸው የሚል እምነት ነው ያለኝና እዛ አካባቢ ላይ መከላከያችንም ድጋፍ እያደረገ በየሄደበት ጥሩ ተቀባይነት እንዳለውም እያየን ነውና ከመከላከያችን ጎን ከኢትዮጵያ ሕዝብ ጎን ሊቆሙ የሚገባበት ወሳኝ ሰዓት ነው የሚል እምነት ነው ያለኝ። በአዲስ አበባ የአራዳ ክፍለ ከተማ ወረዳ 4 የሴት አደረጃጀቶች በትግራይ ክልል ሕግ በማስከበር ስራ ላይ ላለው የመከላከያ ሰራዊት ስንቅ ለመላክ እያሰናዱ ነው። የወረዳው ሴቶች እያዘጋጁት ያለው ስንቅም በርበሬን ጨምሮ የተለያዩ ደረቅ የምግብ ፍጆታዎች መሆናቸውን ገልጸዋል። አስፈላጊ ነው ከተገኘም ሰራዊቱ ባለበት ቦታ ድረስ በመሄድ ምግቡን በማዘጋጀት ስንቅ ለማቀበል ዝግጁ መሆናቸውን ተናግረዋል። እኔ እስከ መጨረሻው እንፋለማለን ብዬ ነው የምለው። ለምን አንድ ወታደር ወይም አንድ ሰራዊት እጅ ወደ ላይ ካለ ማንም አይነካውም፣ እንኳን ያገሩ ልጅ ጠላትም አይነካውም። ግን ይሄ በተኛበት ገብቶ ተመቶ ለዛም ደግሞ ክፉ አሰራር በሬሳው ላይ ልብሱን አውልቆ የተረማመደበት እኔ እንባ ነው የሚተናነቀኝ። እውነት ነው የምለው፣ እንባ ነው የሚተናነቀኝ። እዛ ጋር የተኛ ልጅ እኮ የኔ ልጅ ነው። እዛ ጋር እኮ የታረደው የኔ ልጅ ነው፣ የኔ ወንድም ነው። ሰራዊት እኮ ከሁሉም የተውጣጣ ነው። ብሔር የለውም፣ ሃይማኖት የለውም። ራሱ ለሀገሩ ብቻ ብሎ በጫካ በዱር ባገኘበት የወደቀ ሰራዊት እኮ ነው መከላከያ ሰራዊት ማለት። እዛም ያሉ ልጆቻችን ናቸው፣ ወንድሞቻችን ነው። እንደውም ይሄ ያንሰናል ብዬ ነው የምናገረው። በሙሉ አፌ ያንሰናል። እዛ ሂደን ደግሞ ይበልጥ እንጀራ አብስለን ወጥ ብንሰራ ስንት ነገር ይደረጋል። ውሃ ብናቀብል ምን ያህል ተደስተን እንኖራለን። እዛ ድረስ ሄደን እስከ መዋጋት ድረስ አቅሙ አለን ብለን የተነሳን ሴቶች ነን። እኛ ኢትዮጵያኖች ድንበራችንም ምናችንም ሲከበር እንትን ሲባል እኛ እየሄድን የኛ የመከላከያ ሰራዊታችን ዓለምን ሁሉ ያስደነቀ እንደዚህ አይነት ነገር በመፈጸሙ በጣም ነው ያዘንነው። የወረዳው ነዋሪዎችም ቀደም ሲል 1.4 ሚሊዮን ብር የሚገመት ድጋፍ አሰባስበዋል። አሁን ደግሞ በራሳቸው ተነሳሽነት ከ140 ሺህ ብር በላይ ግምት ያለው ደረቅ ስንቅ እያዘጋጁ መሆኑን የኢትዮጵያ ዜና አገልግሎት በላከው መረጃ አመላክቷል። በአፋር ክልል የአርብቶ አደር ማህበረሰብ በትግራይ ክልል ከሚዋሰኑት ግንባር ላይ ለሚገኙ የመከላከያ ሰራዊት ድጋፍ አደረገው። በአፋር ክልል አውሲ ራሱና ፈንቲ ራሱ ወረዳዎች 205 ፍየል፣ 26 በሬዎች፣ 6 ግመል በተጨማሪም ተምር፣ ብስኩትና የታሸገ ውሃ ለመከላከያ ድጋፍ አበርክተዋል። በድጋፍ ወቅት የክልሉ መንግስትና ህዝብ መንግስት የጀመረውን እርምጃ የጥፋት ቡድኑ ጁንታ እስኪደመሰስና በትግራይ ክልል የህግ የበላይነትና ሰላም እስኪረጋገጥ ድረስ ድጋፋቸውን አጠናክረው እንደሚቀጥሉ የወረዳው ነዋሪዎች ተናግረዋል። ህወሓት ደስታተኔተኔታን ጁንታ ላይ ምድገ ይህን ኃይሌ አጥፊው የጁንታው ቡድን በመከላከያ ሰራዊታችን ላይ ያደረገው ጥቃት ፈጽሞ የምናውግዝ ሲሆን በዚህ ተግባሩም የኢትዮጵያ ብሔር ብሔረሰቦችን አስቆጥቷል። ለዚህም ተግባሩ የመከላከያ ሰራዊታችን እየወሰደ ያለውን ተግባር በሙሉ አቅማችን የምንደግፍ እንደሆነና ካስፈለገም ግንባር ድረስ ሄደን ከመከላከያ ሰራዊታችን ጎን በመቆም ደጀን እንደምንሆን ላረጋግጥ እወዳለሁ። አባና የኔኒ የኔ ማዕናሃ ታማላኬኒ ዕኩልናኬ አዩንትኬን ደዑት የኔ እኛ አፋሮች ከመከላከያ ጎን ነን። ዛሬ የሰጠነው ድጋፍም ጅማሬ እንጂ ፍጻሜ አይደለም። ድጋፉንም የአጥፊው ቡድን ለህግ እስኪቀርብ ድረስ አጠናክረን እንቀጥላለን። እንደ ሪፖርተራችን መሐመድ ጣሂር ዘገባ በድጋፍ ወቅት የክልሉ ርዕሰ መስተዳድር ጽህፈት ቤት ኃላፊ አቶ ጎቤሌ ሼሌ ጎቤሌ በአፋርና በትግራይ ክልል ድንበር አካባቢ ጥብቅ ቁጥጥር የተደረገ መሆኑን ተናግረዋል። እንዲሁም በድጋፍ ወቅት ላይ ሜጀር ጀነራል ዘውዱ በላይ የአፋር አርብቶ አደሮችና የክልሉ መንግስት ለመከላከያው ላደረገው ድጋፍ ምስጋና አቅርበዋል። የጸጥታ ኃይሉም ተጠናክሮ ድንበሩን በንቃት እየጠበቀ ነው ያለው። ያለው እስከ ዶሎር ያለው እንዳልኩ በንቃት የአፋር ህዝባችን የጸጥታ ኃይላችን ከምንሻ ጀምሮ ሁሉም ጥንቃቄ በተሞላ መንገድ የራሱን ድንበር እየጠበቀ ነው የሚገኘው። የተደረገልን ነገር ለሞራላችን ለጀግነታችን ሁሉ ነገር ስንቃችን ስለሆነ እጅግ በሰራዊቱ ስም እጅግ ላመሰግን እፈልጋለሁ። ይህን መልእክትም ለአፋር ህዝብ ለአፋር አመራርም ታደርሱልኝ እፈልጋለሁ።
አሁን ከፍት ፍየል ግመል ይዛችሁ መጥታችኋል ከዚህ በላይ ከመጀመሪያው ጀምሮ ብዙ ነገር ለሁሉም ነገር ብዙ መስዋዕትነት ከፍላችኋል ይሄ ማጠናከራችሁ እንደምትቀጥሉ ታስባለሁ እጅግ አመሰግናለሁ ይዛችሁ ለመጣችሁም ለሁሉም ለአፋር በኢትዮጵያ የተከሰተው ግጭት በአማራና በትግራይ ወይም በሀገሪቱ ጠቅላይ ሚኒስትርና በህወሓት መካከል ተከሰተ ሳይሆን ህወሓት ከመላው የአፍሪካ ቀንድ ሀገራት የሚያደርገው ጦርነት ነው ሲሉ የቀድሞው የኬንያ ፓርላማ አባል ፋሪህ ማሊማ በትዊተር ገጻቸው አስፍረዋል። ህወሓት በሁለተኛው የዓለም ጦርነት ከፍተኛ ጥፋት ካስከተለው ከናዚ ያልተናነሰ ጨካኝ የጥፋት ቡድን ነው ብለዋል። የጥፋት ቡድኑ ህወሓት ሴራው በኢትዮጵያ ብቻ ሳይሆን በጎረቤት ሀገሮች በሶማሊያ በኤርትራ እንዲሁም በሱዳን ሽብር በመፍጠር በቀጠናው አለመረጋጋት እንዲኖር የሚሰራ ቡድን መሆኑንም ፋራህ ማሊማ በጽሁፋቸው አስፍረዋል። ሰው እንደ አህያ እንጂ እንደ ሰው አያዩም ሐሳቦይ ሰይጣኖይ መጨረሻ ሳጥን አይልናቸው ሰውይ ማለሉ የሰው ቅርጥ ሰውይ ናቸው ግን ውስጣቸው ሌላ ነው ወሬው ደመጣጭ ነው በቃ ህብረተሰቡ ያለ እንቅልፍ እያደረ ጓዳ እያደረ እና በትክክል ወያኔ ደመጣጭ ህብረተሰብ አጥፊ በመሆኑ እግዚአብሔር ይስጥልን ክርስቶስ እንኳን ደረሰልን በጣም ከባድ ችግር ነበር ስናሳልፍ የነበረው ራሱ ማለት ነው በነጻነት አናወራም ምን በቃ ብዙ ነገር ማለት ነው አሁን ግን በጣም አልহামዱሊላህ ለመከላከያዎችም ለኢትዮጵያ መንግስትም በጣም እናመሰግናለን እያያዙ የደበደቡንና በጣም ብዙ ግፍ ያደርሱብን ነበር በማናቆም ምክንያት ማለት ነው እኔ ለራሴ ጆሮዬ ተመትቼ ሁለቴ መቀሌ ሄጄ ጆሮ ይሄኛው አንደኛው ጆሮዬ አይሰማም እስካሁን ጽንፈኛው የህወሓት ቡድን በመከላከያ ሰራዊትና በንጹሃን ላይ የፈጸመው ዘግናኝ ተግባር የሀገር ክህደት የመጨረሻውን ጥግ ያሳየ ነው ሲሉ የጌዲዮ ዞን ነዋሪዎች ተናገሩ። በዲላ ከተማ በካሃዲው ቡድን ላይ የተጀመረውን ህግ የማስከበር ዘመቻ የሚደግፍ ሰልፍ ተካሂደዋል። 12.3 ሚሊዮን ብር በጥሬ ገንዘብና በሌሎች ድጋፎችም ለሰራዊቱ ተበርክተዋል። ሚካኤል ገዙ በኢትዮጵያ ፖለቲካ ውስጥ ፈላጭ ቆራጭ ሆኖ የቆየው ከሃዲው የህወሓት ቡድን በህዝብ ፍላጎት የመጣውን ለውጥ ባለመቀበል ሸሽቶ መቀሌ ከመሸገ 2 ዓመታት አልፈውታል። ቡድኑ በእነዚህ ጊዜያቶች ውስጥ ከለውጡ በተቃራኒው በመቆም የጥፋት ዓላማው ደጋፊዎችን በመመልመልና በማስታጠቅ ሀገር እንዳትረጋጋና በርካታ ንጹሃን ዜጎች ጥቃት እንዲፈጸምባቸው ሲያደርግ ቆይቷል። ይህ አልበቃ ያለው ቡድኑ ከሰሞኑ በሰሜን ዕዝ ላይ የፈጸመው የሀገር ክህደት ተግባር የዚህ ማሳያ ሲሆን የጌዲዮ ዞን ነዋሪዎችም ይህን አስነዋሪ ተግባር የሚያወግዝ ሰላማዊ ሰልፍ አካሂደዋል። ከሃዲው ቡድን በመከላከያ ሰራዊትና በንጹሃን ላይ የፈጸመው ተግባር የመጨረሻውን የሀገር ክህደት ጥግ ያሳየ ስለመሆኑም ሰልፈኞቹ ተናግረዋል። ይሄ ቡድን ሀገርን ደፍሯል። መከላከያ ማለት ሀገር ማለት ምክንያቱም መከላከያ ከሌለ የአንዲት ሀገር ህልውና ሊጠበቅ አይችልም። ስለዚህ የፈለገ የፖለቲከኞች ችግር ቢኖር እንኳን የሀገር መከላከያ መደፈር ያለበት አካል አይደለም። ማይደፈረውን ነገር ነው የደፈሩት። ስለዚህ ለመከላከያ ኃይል ያለኝን ክብር ለማሳየት ነው ከጎኑ እንደምቆም ለማሳየት ነው የወጣው። ጽንፈኛው የህወሓት ቡድን ለህዝብ ያልቆመና ህዝብን መጠቀሚያ አድርጎ የቆየ ስለመሆኑ በተግባር አስመስክሯል ያሉት ደግሞ በስነ ስርዓቱ የተገኙት በምክትል ርዕሰ መስተዳድር ማዕረግ የደቡብ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ ኃይለማርያም ተስፋዬ ናቸው። ስግብግቡ የህወሓት ቡድን ከራሱ ስልጣን ውጪ የህዝቦች ሰላምና ብልጽግና የማይታየው ለስልጣን ብሎ የህዝቦችን ጥያቄ ጠልፎ ሀገራችን በጦርነት እንድትደቅ ያደረገ ከሃዲና ሌባ ቡድን መሆኑን ዛሬ በገሃድ አሳይቷል። ይህ ቡድን ከ45 ዓመታት በፊትም ቢሆን የሀገራችን ህዝቦች የብሔርና የመሬት ጥያቄን ለራሱ ስልጣን መቆናጠጫ ጠልፎ ወሰደው እንጂ ለዜጎች መብት መከበር የማይታገል
የስልጣን ጥመኛ ቡድን መሆኑን ስልጣን ካጣበት ጊዜ ጀምሮ ባሳየው ጸባጫሪነትና ሰሞኑን ባደረገው የሀገር ክህደት ወንጀል አረጋግጧል። የጌዲዮ ዞን ዋና አስተዳዳሪ አቶ ሽፈራው ቦጋለ የህወሓት ቡድን በነበረው የረጅም ዘመን ታሪክ ከእውነተኛ ፌዴራሊዝም ትግበራ በተቃራኒው የቆመ እንደነበር አንስተዋል። የፊት ገጹን ሲታይ ልማታዊና ዲሞክራሲያዊ ስርዓት የሚታገል ለብሔር ብሔረሰቦች እኩልነት የቆመ የአዲስቷ ኢትዮጵያ ግንባታ ፈጣሪና ሰባኪ የነበረ ሲሆን በግላጭ ደግሞ በተቃራኒ ሲታይ የጸረ ዲሞክራሲ ማዕከልና አምባገነን ብሔር ብሔረሰብን እርስ በርስ በማጋጨት ደም የሚያፋስስ በአጠቃላይ የኢትዮጵያን ህልውና የሚያፈርስ ተግባር ላይ ተሰማርቶ ሲሰራ የቆየ ድርጅት እንደሆነ ይታወቃል። የድጋፍ ሰልፉ ተሳታፊዎች የተጀመረው ህግ ማስከበር ስራ ተጠናክሮ እንዲቀጥል የጠየቁ ሲሆን በዞኑ ከሚገኙ ሁሉም ወረዳዎችና ከተለያዩ ተቋማት 12.3 ሚሊዮን ብር በገንዘብ እንደዚሁም 81 ሰንጋና 38 በግ ለሰራዊቱ ድጋፍ ተደርጓል። ለኢቲቪ ለተጠናቀረው ዘገባ ሚካኤል ገዙ ዲላ። የሀገርን ድንበር በሚጠብቀው ሰራዊት ላይ የተቃጣው ጥቃት አስነዋሪ ነው ሲሉ የመከላከያ ወንዶች እግር ኳስ ክለብ አሰልጣኞችና ተጫዋቾች ገለጹ። ህግ በማስከበር ዘመቻ ላይ የሚገኘው የመከላከያ ሰራዊትን የመደገፍ ዓላማ ያለው የደም ልገሳ የመከላከያ ወንዶች እግር ኳስ ክለብ አድርጓል። የክለቡ ቡድን መሪ ሻለቃ አለሙ ዘለቀና የክለቡ ዋና አሰልጣኝ ዮሐንስ ኃይሌ በሰራዊቱ ላይ የተቃጣው ጥቃት እጅግ አሳዛኝና አስነዋሪ ነው ብለዋል። የጁንታው ቡድን በመከላከያ ሰራዊት ላይ የፈጸመው ክህደት የክለቡን አባላትን አስቆጥቷል ብለዋል። ለሰራዊቱ የሚያደርገው ድጋፍ በደም ልገሳ እንደማይቆም ነው የተናገሩት። ህወሓት ግፈኛው ቡድን ያደረገው በሰራዊታችን ላይ ድንገተኛ ጥቃት ባደረገው እጅጉን አዝነናል። መላው የኛ ብቻ ስፖርት ክለቡ ሳይሆንም መላው ኢትዮጵያ ያሳዘነና በጣም አሳፋሪ ስራ ነው የሰሩት። በዚህም ደግሞ እኛም ከሰራዊታችን ጎን በመሆን ቢያንስ ደማችንን በመለገስና ቀጣይም ከሰራዊት ጎን መሆናችንን ለማረጋገጥና እጅጉን ያሳዘነን በመሆኑ በዛን መነሻ በማድረግ ነው የመጣ ነው። ማለ መከላከያ በሰላም መኖር አንችልም። ይሄንንም በመረዳታችን የደረሰው ጥቃት በሁላችንም ላይ እንደደረሰ አርበን በመቁጠራችን ይሄንንም ነው አንዱ ያነሳሳን። ሀገር ላይ የደረሰ ጥቃት በመሆኑ ጥቃቱ ሁላችንንም የሚመለከት ነው። ይሄ መከላከያ ከእያንዳንዳችን ውስጥ የወጣ ከቤተሰቦቻችን የወጣ ከሁሉ ብሔር የወጣ ከሁሉ ጾታ የወጣ ከሁሉ ሃይማኖት የወጣ በመሆኑ ይሄ የተደረሰው ጥቃት በእኛም ላይ እንደደረሰ ስለቆጠር ነው። ይህንን በመረዳታችን ስፖርተኛውን በመቆጨቱ ስሜቱን በመነካቱ አለ ሀገር እሱም ሰርቶ መኖር እንደማይችል በማወቁ ሰላም ከሌለ ሰርቶ መኖር እንደማይችል በማወቁ ይህንንም ለማድረግ የሀገር መከላከያ መስዋዕትነት ከከፈለ ለዚህ ለሚያደርገው መስዋዕትነት ደግሞ እኛ ከጎን ቆመን ለሚጎዱ ለሚቆስሉ ወንድሞቻችን እህቶቻችን በገንዘብ በሌላ ደረጃ ከምንረዳበት ሰዓት ድረስ አሁን ግን አስፈላጊ ሆኖ የምናገኘው የደም እርዳታ በመሆኑ ለሚጎዱ ለሚቆስሉ ወንድምና እህቶቻችን የደም እርዳታ መስጠት አለብን በሚል ተነሳስተን ይህንን የምናደርገው። የቡድኑ አባላትም ሰራዊቱን ለመደገፍ የበኩላቸውን እንቅስቃሴ እያደረጉ መሆናቸውን ገልጸዋል። ሌሎች የእግር ኳስ ክለቦችም የመከላከያ ሰራዊቱን በመደገፍ ሚናቸውን እንዲወጡ ጥሪ አቅርበዋል። ሰራዊት የደረሰበት ጥቃት ያው ሙሉ ኢትዮጵያ አዝኗል። ያው እኛም ደግሞ ያው በቡድኑ ስም ይህንን ነገር ይህንን ደም ልገሳውን በዛ ሰራዊቱ ስለተጠቃና ስለተጎዳ እሱን ነገር ለማድረግ ነው ሁላችንም የቡድን አባላቶች ተሰባስበን እንትን ያለው። እኛ አሁን ዛሬ ላይ ደም በመለገስ ነው እንትን ያለው። ያው ሌሎችም ክለቦች እንደዚህ አይነት ነገሮች ደም ልገሳ እንዲለግሱና ቀጣይ ደግሞ በአንዳንድ ችግሮች ያው ፋይናንስ ችግር ምናምንም ካለ ያው እኛም ለእንደዚህ አይነት ነገር ዝግጁ ነን። ይሄ የሀገር ጉዳይ ስለሆነ እያንዳንዱ ክለብ ኢትዮጵያ ውስጥ በርካታ ክለቦች አሉ። እኛ እንደ መከላከያ እግር ኳስ ክለብ ደግሞ ደም ለግሰናል። ሌላውም ክለብ ደግሞ የሀገራዊ ጥሪ ስለሆነ ሁሉም ክለቦች በሚገኙበት አካባቢ በመላ ኢትዮጵያ ስላለ የደም ባንኮች እዛ ሄደው ለመከላከያ ሰራዊት ድጋፍ እንዲያደርጉና ከጎናቸው መሆናቸውን እንዲያሳዩ ነው በዚህ አጋጣሚ ጥሪን ማስተላልፈው ለተለያዩ የስፖርት ክለቦች።
በህወሓት ጁንታ ላይ የተወሰደ ያለውን ህግን የማስከበር ተግባር እንደሚደግፉ የሰመራ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ተናገሩ። በሰመራ ዩኒቨርሲቲ የፖለቲካ መምህር ሙክታር ጠይብ የህወሓት ጽንፈኛ ቡድን በመከላከያ ሰራዊት ላይ የፈጸመው አስነዋሪ ተግባር የሀገር ክህደት ነው ሲሉ ገልጸውታል። ከሃዲ ቡድኖች እነዚህ ጁንታዎች ብለን ብንላቸው ነው የሚቀለው አገሪቱ ላይ ክህደት ፈጥሯል። መከላከያ ላይ ቶክስ ከፍቷል። ያልተጠበቀ ክስተት ነው። መምህር እስጢፋኖስ በበኩላቸው አሁን ላይ መንግስት ግን ለማስከበር እየወሰደ ያለው እርምጃ ሁሉም ኢትዮጵያዊ ከመንግስት ጎን በመሆን ሊደግፍ ይገባል ብለዋል። መከላከያ ሰራዊት ማለት የአንድ ሀገር የሉዓላዊነት መገለጫ የአንድ ሀገር አገር መሆኗን የሚገልጽልን አገር ሁና እንድትኖር እንደ ሀገር እንድትቀጥል ትልቅ የሆነ ተቋም የራሱ የሆነ ሚና ያለው ተቋም ስለሆነ እሱ ላይ የሚመጣ ሁሉ ማንኛውም ጥቃት የአንድ ሀገር ፈተና ስለሆነ አንድን ሀገር ሌላ ለውጭ ወራሪ አሳልፎ መስጠት እንደማለት ስለሆነ ለዛ ነው ሁሉም ሰው ያገባኛል ብሎ የራሱን አስተዋጽኦ ሊያደርግበት የሚችል ምዕራፍ ላይ ያለን ብዬ የምለው። ይህ የኢትዮጵያ ቴሌቪዥን ነው። ወደ ውጭ